ዛሬ ምን ሰማው? ቁጭ ብላችሁ የምትውሉ ሰዎች ከ8 ሰዓት በላይ ቁጭ ብላችሁ የምትውሉ ከሆነ አልጋችሁ ውስጥ የሚሆን ጌም እየተጫወታችሁ የሚሆን ትምህርት ቤት ሄዳችሁ እየተማራችሁ የሚሆን ብቻ ከ8 ሰዓት በላይ ቁጭ ብላችሁ የምትውሉ ሰዎች ከሆናችሁ ቶሎ የመሞት እድላችሁን በ60% እየጨመራችሁት ነው ያላችሁት። በ60% ማለት እኮ እኔ አሁን ለምሳሌ በ100 ዓመቴ ነው መሞት ያለብሽ ቢባል ኖሮ አሁን በ60 ዓመቴ ልሞት ነው ማለት ነው ቤዚክሊ። ከዛ ሳነበው አረን እግዚአብሔር ባይልኝ ሰዓት ነው መሞተው የመንፋክት ምናምን ይላሉ ከመሞት ጋር አልኩኝና ከታች ዲስክሪፕሽኑን ሳነበው ምንድነው በጣም ሴንስ ይሰጣል። ምን ይላል? አንድ መስሎቻችሁ ኢንታክት ይሆናሉ። ከዛ በኋላ ማገልገል እንዳለባቸው እያገለገሏቸው አይደለም፣ መንቀሳቀስ እንዳለባቸው እየተንቀሳቀሱ አይደለም። ከዛ በኋላ ጥሩ ብለዳችሁ ሰርኩሌት ያደረግ ነበር፣ አሁን አያረግም። ኢንሱሊን የመቆጣጠር አቅማችሁም ያንሳል፣ ብለድ ፕሬሸራችሁም ይጨምራል። አረ ምን አላለኝም፣ በጣም ብዙ ነገር ነው ከታች ያነበብኩትና ምን ልላችሁ ነው መጨረሻ ላይ ሄጄ እና ምን ላድርግ ብዬ ሳየው ምን ይላል? በኋላ እድሜ ሸገፋ በኋላ ተነስቼ ጂም ልግባ ስፖርት ልስራ ብትይ የሚስተካከል ነገር አይደለም። ካሁኑ የምትችሉትን ያህል ማድረግ አለባችሁ። እንደምንም ብላችሁ መራመጃ ሰዓታችሁ መጨመር፣ መንቀሳቀስ፣ ተነስታችሁ ፀሐይ ላይ መሞቅም ቢሆን መራመድ፣ ክላስ ደግሞ ብሬክ ሰዓት ላይ በቃ መራመድ። አይዶን ነው ብቻ 100 ዓመት መሞት እያለብን በ60 ዓመታችን መሞት ፌር አይሆንም እና በአቅማችሁ የምትችሉትን ያህል ቁጭ ብሎ ላለመዋል መሞከር አለባችሁ።